በሰላመ ቅዱስ ገብርኤል መልአክ ኦግዝእትየ ማርያም ሰላም ለኪ በሚል ርዕስ ነው የምንማማር። እስኪ በሉላችሁም በሰላመ ቅዱስ ገብርኤል መልአክ ኦግዝእትየ ማርያም ሰላም ለኪ። እንደገና እንበል። በሰላመ ቅዱስ ገብርኤል መልአክ ኦግዝእትየ ማርያም ሰላም ለኪ። እንደገና በሉ እስቲ። በሰላመ ቅዱስ ገብርኤል መልአክ ኦግዝእትየ ማርያም ሰላም ለኪ ነው። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። እስኪ በሉ ሁላችሁ እመቤታችን ቅድስት ድንግል ማርያም ሆይ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። ምን እንልሻለን? ሰላም እንልሻለን። በዚህ ርዕስ የምንማማረው ቃሉን የምናገኘው ይሄ የዘወትር ጸሎት የምንጸልየው ነው። የቃሉ ምንጭ ግን የሉቃስ ወንጌል ምዕራፍ 1 ቁጥር 26 ነው። ይሰማል አይደል? ይሰማል። የሉቃስ ወንጌል ምዕራፍ 1 ቁጥር 26 ላይ እናገኘዋለን። በዘመናችን የሚነሱ መናፍቃን እንዲህ ይላሉ። አቡነ ዘበሰማያትን በማቴዎስ ወንጌል ምዕራፍ 6 ላይ ጌታ አስተምሮታል። በሰላመ ቅዱስ ገብርኤል የሚለውን ግን ከምን አገኛችሁት የሚሉ መናፍቃን አሉ። በሰላመ ቅዱስ ገብርኤል መልአክ ብላችሁ ከአቡነ ዘበሰማያት ላይ የጨመራችሁት የት አግኝታችሁ ነው የሚሉ ሐሳውያን የሚያሳስቱ መናፍቃን መጥተዋል ማለት ነው። እመቤታችን መመስገን አይገባትም የሚሉ መናፍቃን ናቸው እነዚህ። አሁን አንደኛው ቆሟል። አሁን ቆሟል። በቃ እኔ እሰማለሁ፣ ችግር የለም። እግዚአብሔርን በቃሉን ያስተማረ በጣም ጥሩ። ስለዚህ ለፍጡር ምስጋና አይገባም፣ ለፈጣሪ ብቻ ነው እንጂ ለፍጡር ምስጋና አይገባም የሚሉ መናፍቃን ተነስተዋል። በዘመናችን የማይነሳ የለም መቼም። ጻድቅ አይነሳም እንጂ ኃጢአተኛ ተነስቷል ብዙ። እና ምን ይላል ቅዱስ ጳውሎስ ይህን ሲናገር ክብር ወስብሐት ለኩሉ ዘሰናይ ምግባሩ እመኒ አረማዊ ወእመኒ አይሁዳዊ። ሮሜ ምዕራፍ 2 ቁጥር 10 ላይ ቅዱስ ጳውሎስ ሲናገር ክብር ወስብሐት ለኩሉ ዘሰናይ ምግባሩ፣ አይሁዳዊም ይሁን አረማዊም ይሁን ደግ ላደረገ ሁሉ ምስጋና ይገባዋል ይላል ቅዱስ ጳውሎስ። ሮሜ ምዕራፍ 2 ቁጥር 10 አይሁዳዊም ይሁን ሮማዊም ይሁን አረማዊም ይሁን ፈሪሳዊም ይሁን ሳምራዊም ይሁን እንግዳም ይሁን ስደተኛም ይሁን ደግ ላደረገ ሁሉ ምስጋና ይገባዋል ይላል ቅዱስ ጳውሎስ። በመጽሐፍ ቅዱስ ነው የተናገረው። ደግ ላደረገ ሁሉ ምስጋና ከተገባው ከድንግል ማርያም በላይ ደግ ያደረገልን ማን አለ? ማንም ሊኖር አይችልም። ከፍጡራን ወገኖች እንግዲህ ቅዱስ ጳውሎስ ተመልከቱ ያለው አረማዊ እንኳን ቢሆን ወደ ሃይማኖት ከመጣ ምስጋና ይገባዋል። ጌታን የሰቀሉት አይሁድ እንኳን ቢሆኑ ከተመለሱ ምስጋና ይገባቸዋል አለ። ለምን? ደግ ላደረገ ሁሉ ምስጋና ይገባዋልና። መልካም ላደረገ ምስጋና ከተገባ በምድር ላይ በሰማይም ላይ የድንግል ማርያምን ያህል ደግ ያደረገ ፍጡር የለም። ሚካኤልም ቢሆን ገብርኤልም ቢሆን ሱራፌልም ቢሆን ኪሩቤልም ቢሆን አይላፍም ቢሆን ስልጣናትም ቢሆኑ መኳንንትም ቢሆኑ መላእክትም ቢሆኑ እነዚህ ሁሉ ልዩ ልዩ ፍጥረታት እንኳን ቢሆኑ የድንግል ማርያምን ያህል ውለታ የዋለልን ፍጥረት የለም። የድንግል ማርያምን ያህል ለምን ብትሉ እሷ የሰጠችን ምግብ የዘላለም ምግብ ስለሆነ ማለት ነው። ሃይማኖታችን ያሳወቀችን ድንግል ማርያም ናት። ያለ ድንግል ማርያም መንግስተ ሰማያት ብቻ ሳይሆን ሃይማኖት ራሱ ሊኖር አይችልም። ሃይማኖት ራሱ ወላዲተ አምላክ ቅድስት ድንግል ማርያም መጽሔተ ሃይማኖታችን፣ የሃይማኖታችን መስታወት ናት። የሃይማኖታችን መሰረት። ሃይማኖት ያስተማሩ መላእክት አሉ። ሃይማኖት ያስተማሩ ነቢያት አሉ። ሃይማኖት ያስተማሩ ሐዋርያት አሉ።
ሃይማኖት ያስተማሩ ሰማዕታት አሉ። ሃይማኖትን ያስተማሩ መነኮሳት አሉ። ሃይማኖትን ያስተማሩ ደናግል አሉ። ሃይማኖትን ያስተማሩ መምህራን አሉ። ሃይማኖትን የወለደች ግን ድንግል ማርያም ብቻ ነው። ሃይማኖትን የወለደች የሃይማኖታችን እናት መሰረት ለሌለው እግዚአብሔር እናት የሆነችው መሴሰየ ኩሉ ለሆነው ፍጥረታትን በዝናብ አብቅሎ በፀሐይ አብስሎ የሚመግበውን ጌታ ጡቷን 3 ዓመት ከ3 ወር ያጠባችው ለመሬቱ መሰረት ለሰማዩ ጠፈር ለአየራት ጽናት የሆናቸውን ጌታ ሳትቃጠል በከንፈሮቿ የሳመች በክንዶቿ የታቀፈች በጀርባዋ ያዘለች በማኅፀኗ የወሰነች ቅድስት ድንግል ማርያም ብቻ ናት። ምንድነው የሚለው? ወንዘ ሀሎ ውስተ ከርሰ እሙ ከመ ኩሉ ጓለ እመሕያው ይመልእ ሰማየ ወምድረ ይላል ቅዱስ ቄርሎስ። እንደ ማንኛውም ሰው በእናቱ ማኅፀን እያለ እርሱ ግን ሰማይና ምድርን መልቶ ነበረ ይላል። ሰማይና ምድርን መልቶ የወሰነችው እመቤታችን ናት። እምንበላውን ያፈራችው ድንግል ማርያም ናት። የሕይወት እንጀራ እኔ ነኝ አለ። የሕይወት እንጀራ እኔ ነኝ። አነ ውእቱ ኅብስተ ሕይወት ዘወረደም ሰማያት፣ ከሰማይ የወረደ ሕይወት እንጀራ እኔ ነኝ። ዮሐንስ ምዕራፍ 6 ቁጥር 51 ላይ አበዊክሙ ሰመና በሉ በገዳም ወሞቱ፣ አባቶቻችሁ ብዙ እንጀራ በልተዋል ሙተዋል። ከሰማይ የወረደ እንጀራ ግን እኔ ነኝ። እኔን የበላ ለዘላለም አይራብም፣ እኔን የጠጣ ለዘላለም አይጠማም። እኔ እውነተኛ ብርሃን ነኝ፣ እኔ እውነተኛ ልብስ ነኝ፣ እኔ የጽድቅ መንገድ ነኝ፣ እኔ እውነት ነኝ፣ እኔ ጽድቅ ነኝ፣ እኔ አምላክ ነኝ ያለ ክርስቶስ። ክርስቶስ መንገድ እንደሆነ የመንገዳችን መሪ ደግሞ ድንግል ማርያም ናት። ወደ መንገዱ ያደረሰችን ክርስቶስ ብርሃን ነው። ምስራቃችን ድንግል ማርያም ናት። ክርስቶስ የሕይወት እንጀራ ነው። እመቤታችን ድንግል ማርያም መሶበ ወርቃችን ናት። ክርስቶስ የሕይወት መጠጥ ነው። ዮሐንስ ምዕራፍ 7 ላይ ስታነቡት ዘጸማ ይምጣ አቤ በከመ ይቤ መጽሐፍ አፍላገማ ሕይወት ይውዝን ከርሱ፣ የተጠማ ቢኖር ወደ እኔ ይምጣ። መጽሐፍ እንደተናገረ የሕይወት ውሃ ከሆዱ ይፈልቃል። እመቤታችን ደግሞ ምንጫችን ናት። ምንጫችን ኢየሱስ ክርስቶስ ሕይወት ናት። ወላዲተ አምላክ ደግሞ መሰረተ ሕይወት ናት። ክርስቶስ ሕይወት ነው። ሕይወት ነው። ኢየሱስ ክርስቶስ ትንሣኤ ነው። ድንግል ማርያም የትንሣኤያችን ምንጭ ናት። የትንሣኤያችን እናት፣ የሕይወታችን እናት። ብዙዎቹ ማርያም ተነሳች አረገች ሲባሉ ግራ ይገባቸዋል። መናፍቃኑ አይጣላ ይተነስሉ። የትንሣኤ እናት ብትነሳ ምን ይደንቃል? የትንሣኤ እናት፣ የሕይወት እናት። ደግሞስ ቅዱስ ዮሐንስ ዘደማስቆ የሚባል ሊቅ እንዲህ ብሎ ይናገራል። ዮሐንስ አፈወርቅ አይደለም፣ ቅዱስ ዮሐንስ ዘደማስቆ ነው የሚባለው። ምን ብሎ ይናገራል? አንተ አለ አምላክን ስትሸከም ያልከበዳት፣ አምላክን ስትወልድ ያልከበዳት ሞትን ማሸነፍ ይከብዳታል ብለህ ነው ወይ? ከመቃብር መነሳት ይከብዳል ብለህ ነው ወይ? ድንግልናዋ ሳይለወጥ ስትወልድ ያልከበዳት ሞትን አሸንፎ መነሳት ይከብዳታል ብለህ ነው ወይ? ከሰማይና ከምድር ይልቅ የሚመጥቀውን እግዚአብሔርን ስትጸንሰው ያልከበዳት ወደ ሰማይ ማረግና እርገት ከባድ ነው ወይ? ማረግማ ኤልያስም አድርጓል፣ ቅዱስ ጳውሎስም አድርጓል በሕይወተ ሥጋ እያለ። 2ኛ ቆሮንቶስ ምዕራፍ 12 ላይ ማረግማ ጳውሎስም አድርጓል። ድንግል ማርያም ግን የእርገት ምንጭ ናት፣ የእርገት እናት፣ የትንሣኤ እናት፣ የሕይወት እናት። እሷ ያልተመሰገነች ማን ይመሰግናል? ቅዱስ ጳውሎስ እንዲህ አለ። 2ኛ ጢሞቴዎስ ምዕራፍ 3 እንዲህ አለ። ወዘንተ ባሕቱ አእምር ጢሞቴዎስ ልጄ ይህንን እወቅ፣ ከመ በዳህሪ መዋዕል ይመጽእ ዓመታት እኩያት፣ በመጨረሻው ዘመን ክፉ ትውልድ ይመጣል። ውጹዓንም ጽድቅ ከጽድቅ የወጡ ጸላያነ ሰናይ መልካምን የሚጠሉ ክፉን የሚወዱ ዝሁራን ትዕቢተኞች በትዕቢት የተነፉ እለ አልቦሙ አኮቴት ምስጋና የሌለው ትውልድ ይመጣል። ምስጋና የሌለው ትውልድ ማለት የሚመሰገኑትን የሚሳደብ ራሱን የሚያመሰግን
የሚመሰገኑትን እየሰደበ ራሱን የሚያመሰግን ክፉ ጠማማ ትውልድ ይመጣል። እግዚአብሔር ከእንዲህ ያለ ትውልድ ይሰውረን። እናቱን አላመሰግንም። የአምላክን እናት የእግዚአብሔርን እናት ፍጥረት ቢያመሰግን፣ አሁን እንደው እግዚአብሔር ያሳያችሁ፣ ፍጥረት ድንግል ማርያምን ቢያመሰግን የእግዚአብሔርን ያህል ማመስገን ይችላል? እመቤታችን ለመጀመሪያም ለመጨረሻም ጊዜ ያመሰገናት እግዚአብሔር ብቻ ነው። የአምላክ እናት ከሚለው በላይ ምን ስም አለ እንዴ? ወይ ግሩ! እግዚአብሔር ምን አላት? እስኪ ተመልከቱ። እኛን ምን ብለናል? ልጆቼ። እስኪ ልጆቼ በሉ እንጂ ነቢያትንሳ ነቢያቶቼ በሉ እንጂ ሐዋርያትንስ፣ ሰማዕታትንስ፣ ጻድቃንንስ፣ መላእክትንስ አገልጋዮቼ በሉ። ሰማይንሳ መንበሬ በሉ። ምድርንሳ የእግሬ መረገጫ በሉ። ሌላውንሳ ፍጥረቴ በሉ። ድንግል ማርያምንሳ እናቴ። ምንድን ነው የሚላት? እናቴ። ከእግዚአብሔር በላይ ድንግል ማርያምን ማመስገን የሚችል ፍጥረት ሊኖር አይችልም። በእውነቱ እሷ ያልተመሰገነች ማን ሊመሰገን ይችላል? ለቤትከ ይደሉ ስብሐት ለነዋህ መዋዕል። ቅዱስ ዳዊት ያለው ለረጅም ዘመን እስከ ዘላለሙ ድረስ ለቤት ለድንግል ማርያም ምስጋና ይገባል። ደግሞም ስናመሰግናት እንዴት አድርገን እናመሰግናታለን? ስናመሰግናት እንዲህ አድርገን በቅዱስ ገብርኤል ሰላምታ። በቅዱስ ገብርኤል ሰላምታ በሉ። በመልአኩ በቅዱስ ገብርኤል ሰላምታ በሉ። እመቤታችን ማርያም ሆይ ምን እንልሻለን? ሰላም እንልሻለን። በማን ሰላምታ? ቅዱስ ገብርኤል ባቀረበው ሰላምታ ሰላም እንልሻለን። እንዲያው በሞት ያፈርሰውን ሰይጣንን ከመምሰል መልአክን ከመምሰል ማን ይሻላችኋል? ገብርኤልን ከምትመስሉ አጋንንትን ከምትመስሉ ምረጡ። እንደገና በሉ። በቃ ገብርኤልን የሚመስል ያመሰግናል እንደ ገብርኤል። ሰይጣንን የሚመስል ሰይጣን ተሳዳቢ ነው፣ ይሳደብ። ራዕየ ዮሐንስ ምዕራፍ 12 ላይ እንዲህ የሚል ቃል ተጽፏል። ለአውሬው የስድብ መንፈስ ተሰጠው ይላል። በምኑ? ለአውሬው እግዚአብሔርን ለሚከድ ለውሸተኛው ለጣዖቱ የስድብ መንፈስ ባፉ አለ ይላል። ተሳደብ የሚለው ክርስቶስን ይሳደባል፣ ቤተክርስቲያንን ይሳደባል፣ ድንግል ማርያምን ይሳደባል፣ መላእክትን ይሳደባል፣ ቅዱሳንን ይሳደባል፣ ሽማግሌዎችን ይሳደባል፣ ባልቴቶችን ይሳደባል። የስድብ መንፈስ የአውሬው መንፈስ ነው። የምስጋና መንፈስ ግን የመላእክት መንፈስ ነው። የገብርኤል መንፈስ፣ የሱራፌል መንፈስ፣ የኪሩቤል መንፈስ 24 ሰዓት ድንግል ማርያምን እህትነ ነያ እያሉ ሲያመሰግኗት በእውነቱ ክብብ እያሉ ቤተልሔም ላይ ክንፎቿን በረከት እንዲደርሳቸው ክንፋቸውን እየዘረጉ መላእክት የተሳተፉባት እግዝእቶሙ ለመላእክት የመላእክት እናታቸው ድንግል ማርያም ናት። በእውነት እንዲህ አለ ቅዱስ ዮሐንስ ደማስቆ አሁንም ጨምሮ እንዲህ ይላል። የፈጣሪ እናት ስትሆን የፍጡር እመቤት ሆነች ይላል። እስቲ በሉ የፈጣሪ እናት ስትሆን የፍጡራን ምን ሆነች? አቤት የፈጣሪ እናቱ ስትሆን ለእኛ ሰምናችን ናት፣ እመቤታችን ናት። እግዝእትነ ምን አለ አባ ጊዮርጊስ? ድንግል ማርያም አንቺ በንግስትነትሽ እመቤቴ ነሽ፣ በርኅራኄሽ እናቴ ነሽ ይላል። እናት እንኳን ለማድረግ እንኳን አንችልም። እኛ የድንግል ማርያም ልጅ ለመሆን የምንበቃበት ኃይል የለንም። ለምን? የአምላክን እናት እንዴት ፍጥረት እናቱ ሊያደርግ ይችላል? በእግዚአብሔር ቸርነት በሷ ርኅራኄ ግን እናታችን ማርያም ሆይ ወይ ግሩ እግዚአብሔር ከክፉ መንፈስ ይሰውረን። እንዴት ያለ ዲያብሎስ እንደመጣ እኮ ብታዩት በእውነት እንዴት ያለ ጋኔን! እግዚአብሔር እናቴ ያላትን እናቴ ማለት አልችልም የሚል ከዚህ የበለጠ ክፉ መንፈስ የለም። እንዲህ ያለ ክፉ እርኩስ መንፈስ ድንግል ማርያምን እየሰደቡ አንገቱን የሚቀላ ሰይፍ መጥቶለታል። አሁን ደግሞ ማለት ከድንግል ማርያም ወጡ። ድንግል ማርያምን ባለማክበራቸው ለሀገራችንም ሁሉ ሁከትና ክፋትን አመጡብን በእውነቱ ማለት ነው። አውሮፓውያን ማርያምን ሰድበው ለሰይጣን ስዕል ሲሰግዱ ይውላሉ። ስለዚህ ተመልከቱ፣ ለፈጣሪ እናቱ በመሆኗ የኛ እመቤታችን ናት ብሎ ይናገራል ቅዱስ ዮሐንስ ዘደማስቆ። አብ አለ ተመልከቱ ሲተረጉሙ የኢየሱስ ክርስቶስ እናት ከሆነች አለ የኢየሱስ ክርስቶስ እናት ከሆነች
እንዴት ለእኛ እናት መሆን ትችላለች ሲልና መልሶ አብ የወልድ አባት ነው። የወልድ አባት ቢሆንም ግን አለ በቸርነቱ የእኛም አባት ነው። ተመልከቱ፣ አብ ለወልድ የባህሪ አባቱ ነው፣ ለእኛ ደግሞ የጸጋ አባታችን ነው። ወልድን በባህሪ የወለደው አብ ለእኛ ደግሞ በጸጋ አባታችን እንደሆነ ወልድን በድንግልና የወለደች ድንግል ማርያም ለእኛም በጸጋ እናታችን ናት። ምክንያቱም እሷ የአብ ምሳሌ የአብ መልክ ናትና ድንግል ማርያም። አብ ዓለም ሳይፈጠር ያለ እናት ወለደው። ድንግል ማርያም ዓለም ከተፈጠረ በኋላ ያለ አባት ወለደችው። አብ ተመልከቱ፣ አምላክ ልጅ ያለው አብ ብቻ ነው። አምላክ ልጅ ያላት ድንግል ማርያም ብቻ ናት። ድንግል ማርያም ብቻ ናት አምላክ ልጅ ያላት። አብ የብቻው አባቱ ነው። ድንግል ማርያምም የብቻው አባት የብቻው እናቱ ናት። አብ ልጄን ስሙት አለ፣ ድንግል ማርያምም የሚላችሁን አድርጉ አለች። እመቤታችን አብን ትመስላለች። የአብ መልክ የአብ ምሳሌ። አብ የወልድ የባህሪ አባቱ ቢሆንም ለእኛ ደግሞ በቸርነቱ አባታችን ሆይ ብለን እንጠራዋለን። ግን የወልድ አባት ነው። ድንግል ማርያምም የወልድ እናት ብትሆንም በረዴቷ ደግሞ እናታችን ማርያም ሆይ ሰላም ላንቺ ይሁን እያልን እንሰግድልሻለን። በርኅራኄ በእግዚአብሔር ቸርነት እንጂ እናቶች ልጆቿ ለመሆን ቀርቶ ባሮቿ ለመሆን እንኳን አንበቃም። ለምን? ለንግስት የሚመረጡ አገልጋዮች ተለቅ ያሉ ከበር ያሉ መልከ መልካሞቹ ጀግኖቹ አቋቋም የሚችሉ አሰላለፍ የሚችሉ ስግደት የሚችሉ ጠጅ ማሳለፍ የሚችሉ ተመርጠው ነው። ለምድራዊ ነገስታት ለምድራዊ ንግስት እንዲህ ያሉ አገልጋዮች ከተመረጡ ለአምላክ እናትማ ምን አገልጋይ ይመረጥላታል? ቢመረጥ ኑሮ እኛ ተርፈን እንቀር ነበረ። ነገር ግን በእግዚአብሔር ቸርነት የሁላችንም እናት ናት። እግዚአብሔር እናቱን እናት አድርጎ ስለሰጠን ክብር ምስጋና ይግባው። እንዲያውን በሞቴ አሁን እናንተ ንግስት እናት ብትሆናችሁ ለሙላው ሰው እናት አድርጋችሁ ትሰጣላችሁ? አታቀምሱም እኮ በእውነቱ ማለት ነው። ዞር በል አንተ፣ ዞር በል ወደዚያ አትቅረብ ነበር የሚባለው። እግዚአብሔር ግን እናቱን እናት ትሁናችሁ፣ የኔ እናት ብትሆንም ለእናንተም እናት ትሁናችሁ ብሎ እሷን ሰጠ። የእናት አማላጅ የእናት እመቤት። እንዲሁ ደግሞ ይደንቃል ቸርነቱ። እግዚአብሔር እኮ እንዲሁ ቸርነቱ ሰው ድንቅ እኮ ነው፣ አናውቅበትም እንጂ ማለት ነው። ፀሐይ ወጣ ካልወጡ ካልሞቋት ምን ትረባለች? ቸርነቱ እንዲህ ይላል፣ እኛ አጥፍተን ሲያበቃ ደግሞ መልሶ ደግሞ ሊምር ፈልጎ በእናት የለምኑኝ። ይገርማል እኮ እንዲሁ ስለ እናት ብለህ ማረን። ፍጥረት እንኳን እንዲሁ በእናት ሲባል አይጨክንም አይደለ? እሱንም እንዲሁ በእናትህ በድንግል ማርያም በሉኝ። እስቲ በሉ ስለ እናትህ በሉ። ስለ ድንግል ማርያም መጨከን ስለማይፈልግ እኮ ነው በእናት የለምኑኝ አለ። መጨከን ስለማይፈልግ እንዲምረን ብሎ ማለት እንዲምረን ብሎ እንዲሁ ስለ እናትህ ብለህ በሉኝ ብሎ እንኩናት ብል ይህ ዓለምማ ብሎ የጠገበው ማምላክን እንኳን ገጀራ እንዲያው መሬት ተከፍታ ብጡጣንስ ምን አባታችን እኛ እንዲሁ። ምክንያቱም ስጋዬን እጣታችሁን ቆርጣችሁ አብሉኝ አላለ፣ ጆሮአችሁን ጥበሱልኝ አላለ። ስጋዬን ብሉ ላላምላክ እምቢ ይባላል? ደሜን ጠጡ ያላምላክ እምቢ ይባላል? እንዲሁ ደማችሁን ስጡኝ ቀርቶ አንድ ከብት ስጡኝ ያላለ የኔን ስጋ ብሉ የኔን ደም ጠጡ አካሉን የሚሰጥ ለጋስ ከሱ ተሸሽቶ ወዴት ይደረሳል? የዚህ ሁሉ ምንጫችን ድንግል ማርያም ናት በእውነት ማለት ነው። ስለዚህ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። እንደገና በሉ፣ በቅዱስ ገብርኤል ሰላምታ ምን እንልሻለን? ሰላም እንልሻለን። ቅዱስ ገብርኤልን አሁን ሁለቱ ነው፣ ሰሞኑ አብሮ ተባብሯል። ቅዱስ ገብርኤልና እመቤታችን። ዛሬ ቅዱስ ገብርኤል ነው፣ ደግሞ የእመቤታችን በዓል ነው። አምስቱ ሁላ በቅዱስ ገብርኤል ሰላምታ ለምንድን ነው ሰላም እንላት ነው? ሉቃስ ምዕራፍ 1 ቁጥር 26 ላይ ያለ መጽሐፍ ቅዱስ ላይ በስድስተኛው ወር ገብርኤል መልአክ ናዝሬት ገሊላ ወደምትባል ለዮሴፍ ወደ ታጨች ወደ አንዲት ድንግል ተላከ ይላል። ወደ አንዲት ድንግል ወደ ስንት ድንግል ነው ያልኩት? ወደ አንዲት ድንግል ተላከ። ማን? ቅዱስ ገብርኤል። ቅዱስ ገብርኤል ማን ላከው? እግዚአብሔር ላከው። ወደ ማን? ወደ አንዲት ድንግል። ገብርኤል ማለት የስሙ ትርጓሜ ወደ 5 ትርጉሞች አሉት። ገብርኤል ማለት የእግዚአብሔር ኃይል ማለት ነው። የእግዚአብሔር ኃይል የእግዚአብሔር ኃይል በሉ። እግዚአብሔር ምንድን? ኃይል። የእግዚአብሔር ኃይል፣ የእግዚአብሔር ብርታት፣ የእግዚአብሔር ጽናት ማለት ነው። ምን ማለት ነው? ኃይለ እግዚአብሔር ወይም
የእግዚአብሔር ኃይል ያለበት ያረፈበት ማለት ነው። ኃይል እግዚአብሔር በቅዱስ ገብርኤል ላይ ስላለ የስሙ ትርጓሜ የእግዚአብሔር ኃይል። ለምን? ስሙ የእግዚአብሔር ኃይል ስለሆነ ኃያል አምላክ ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው ዘይመውት፣ ልዩ ኃያል፣ ልዩ ሕያው፣ ልዩ ጽኑ የሚባል ማለት ነው። የእሱን ልደት ስለተናገረ ገብርኤል ማለት የእግዚአብሔር ኃይል ማለት ነው። ኃያል ቅዱስ ኃያል፣ ቅዱስ ኃያል የሚባል ማለት እግዚአብሔር ነው። ቅዱስ ኃያል ማለት ልዩ ኃያል ማለት ነው። ልዩ ኃያል ከምን የተለየ? ከምን የተለየ? ነገስታት በጉልበት በጦርነት ሰው ያሸንፋሉ፣ ክርስቶስ ግን በዝምታ ያሸንፋል። ነገስታት እጅ እግር ይቆርጣሉ፣ ክርስቶስ ግን ልብን ያሸንፋል። ነገስታት ይሻራሉ፣ ክርስቶስ ግን አይሻርም። ነገስታት ይሞታሉ፣ ክርስቶስ ግን አይሞትም። ነገስታት ህዝብ አጨብጭቦ ይሾማቸዋል፣ ህዝብ አጨብጭቦ ይሽራቸዋል። ክርስቶስ ግን ስልጣን የባህሪው ነው። የማይደክም ኃያል፣ የማይደህይ ባለጸጋ፣ የማይማር ጠቢብ፣ የማይጨልም ብርሃን፣ የማይሞት ሕያው ዘላለማዊ፣ የማይሻር ንጉሥ፣ ነፃ የማያወጡት ጌታ አምላክ፣ የዘላለም አምላክ፣ ሕያው የባህሪ አምላክ ኢየሱስ ክርስቶስ ነው። ልዩ ኃያል። እስቲ ልዩ ኃያል በሉ። በሞቴ ንገሩኝ። ልዩ ምንድን? ኃያል። አንበሳም ኃያል ነው ግን ይሞታል። ግራኝ መሐመድም ኃያል ነበረ፣ ሙቷል። አልሞተም? ናቡከደነጾር ሙቷል። 3 ደቂቅን ከሳት ሲወረውር የነበረው ሙቷል። ዲዮቅልጥያኖስ እነ ቅዱስ ጊዮርጊስን ሲፈጭ የነበረው ሙቷል። መርቆሬዎስን በሳት ሲጠብስ የነበረው ሊያኖስ ሙቷል። እግዚአብሔር ግን ለዘላለም ይኖራል፣ ለዘላለም ጸንቶ ይኖራል። አምላካችን ኃያል ነው፣ ኃያል ነው። አንድ ሀሳብ ልንገራችሁ። በግራኝ መሐመድ ጊዜ አሁን እኔን ቅጭንቅጩ ልናገር፣ ባንናገርም መሞታችን አይቀር፣ ብንናገርም መሞቴ ላይቀር እንቅጩን ነው የምናገር። እኔ እንግዲህ ከዚህ በኋላ እውነት መነጋገር ነው ያለብን። ሁልጊዜም እውነት ነው መናገር ያለብን። ሙስሊሞቹ አሁን እኔ የዚህን ሀገር አላውቃቸውም፣ ደህና ናቸው መሰለኝ። የሌሎቹ ግን አርደው እየጨረሱ መከራ እያበሉን አሰቃይተዋል። በእውነት ማለት አሰቃይተው ቤተክርስቲያን እየነደደ ክርስቲያን እየታረደ ማለት ነው። መረጃውን የሚፈልግ ካለ ቪዲዮ ስላለው እናሳያቸዋለን። መዋሸት አይቻልም። ፀሐይን ግቢ አንቺ ፀሐይ ወግጅ ብንላት ፀሐይ መሆኑ አይቀር፣ እውነት መገለጡ አይቀር። በኃይል በገጀራ በጉልበት ሃይማኖት የለም። ሃይማኖት የህሊና ዳኝነት ነው እንጂ የጋሻ የገጀራ የጦር የጎራዴ አይደለም። ግራኝ መሐመድም ተነስቶ ነበር፣ ሙቷል በሉ እስኪ። ክርስቶስ እሳ ተነስቷል በሉ እንጂ። ግራኝ መሐመድ ተነሳና ቤተክርስቲያንን አቃጠለ። ወደ 17 ዓመት ቤተክርስቲያንን አነደደ። የክርስቲያኖችን ደም እንደ ጎርፍ አወረደው። መጻሕፍቶችን አቃጠለ። ቄሶችን በመጋዝ ሰነጠቃቸው። ኋላ አፄ ልብነ ድንግል መጡና እንዲህ አሉ። የቤተክርስቲያን መምህራንን ሰብስበው እናንተ ዝም ብላችሁ ጅል የሆናችሁ ዝም ብላችሁ ቄሶች እንዲህ አድርጋችሁ አስፈጃችሁኝ። ሙስሊሙ የሙስሊም መጽሐፍ ቁርአን 4 አግቡ ይላል። ቁርአኑ ይላል። ሱረቱ ምዕራፍ 4 ላይ መመልከት ይቻላል። ስለዚህ 4 አግቡ ይላል። እናንተ ግን አንድ ሴት ለአንድ ወንድ እያላችሁ ክርስቲያን እንዳይራባ አድርጋችሁ ሙስሊሙ ተራብቶ ይኸው ሊፈጀኝ ነው፣ ወይ መጽሐፉን አሻሽሉ ወይ አንድ ነገር አድርጉ አሏቸው። ወይ መጽሐፉን አሻሽሉ ወይ እያንዳንድና ጦር ነግጠም አሏቸው። ኋላ ሰው ሁሉ ተጨነቀ። ቀስ ብላችሁ እናቴ፣ ሰው ሁሉ ተጨነቀ። ሊቃውንቱ ግራ ገባቸው። እንዲህ ተብሎ ተመለሰ። አንድ ሊቅ እግዚአብሔር በክፉ ዘመን አባት አያጥፋብን። አንድ ሊቅ ወደ ማታ እጁን አወጣና አይ ንጉሥ ተሳስተዋል አለ። እንዴት? ክርስትና በጦርነትና በገጀራ በብዛት አይደለም። እፎ አሃዱ ያነጥዖሙ ለአሰርቱ ምዕት ወክልኤቱ ይሰድድዎሙ ለእልፍ ነው የሚለው መጽሐፉ። አንዱ አሃዱ ያነጥዖሙ ለአሰርቱ ምዕት፣ አንዱ 1000ዎችን፣ ሁለቱ 10,000ዎችን ያሰድዳል ይላል። በዚህ ነው የምንስማማው። ክርስትና በብዛትና በገጀራ በጦርነት አይደለም ብለው ነገሩት። አይ አንተ እውነተኛ መምህር ነው ብለው በዚህ ተስማሙ። እውነትም በአፄ ገላውዲዮስ ጸሎት ግራኝ መሐመድ እንዳልሆነ ሆኖ ሞተ። ስለዚህ አንዱ 1000 ያሰድዳል በሉ እስኪ። ሁለቱስ
10,000 ማለት ምናምን ነው። አንድ ክርስቲያን 1,000 እስላም ይገድላል ማለት እንዳይመስላችሁም፣ ጦር አይጥማችሁ። ወይም 2,000 ክርስቲያን 10,000 ክርስቲያን ይገድላል ማለት አይደለም። አንዱ 1,000 የተባለ አንድ የተባለ ማን ነው? አንድ የተባለ የክርስቶስ መስቀል ነው። የማን መስቀል ነው? ሁለት የተባለ ስጋውና ደሙ ነው። ምኑ ነው አልኳችሁ? ቅዱስ ስጋውና ምኑ? ክቡር ደሙ። ይሄ ያሸንፋል። ክርስቲያን እየሞተ የሚበቅል ዘር ነው። እየሞተ የሚበቅል ዘር ክርስቲያን ነው። እየገደለ የሚጠፋ ዘር ሌላው ሃይማኖት ነው። ክርስትና ግን እየሞቱ መብቀል ነው። እየሞቱ መብቀል ነው። እየሞቱ ማለት መብቀል። እግዚአብሔር ኃያል ነው። ሰማይን አጽንቶ ያኖራል። እግዚአብሔር ኃያል ነው። ምድርን በውሃ ላይ አጽንቶ ያኖራል። እግዚአብሔር ኃያል ነው። ዘረበ ለሰማይ ከመቀመር ሰማይን ያለ ችካል፣ ያለ መወጠሪያ፣ ያለ ገመድ፣ ያለ ምሰሶ፣ ያለ ባላ ያቆመ ያው እግዚአብሔር እኛንም ያጸናል። የቅዱስ ገብርኤል አምላክ አጽንቶ ይጠብቃል። ገብርኤል ማለት እግዚአብሔር ኃያል ነው ማለት ነው ትርጉሙ። አንድ ገብርኤል ማለት እግዚ ወገብር ማለት ነው። ጌታና አገልጋይ። እስቲ ጌታና አገልጋይ በሉ። ጌታና ምን? አገልጋይ። ጌታ የተባለ ሕያው ቃል ኢየሱስ ክርስቶስ ነው። የዓለማት ፈጣሪ ሕያው እግዚአብሔር ኢየሱስ ክርስቶስ ጌታ ይባላል። ጌታ ይባላል። ደግሞ ገብር ነው፣ አገልጋይ ነው። ጌታ ነው፣ አገልጋይ ነው። በጌትነቱ ነፋሳትን ይገስጻል። በአገልጋይነቱ የሐዋርያትን እግር ያጥባል። ዘለጎንቆ ለሰማይ ይላል። ተመልከቱ። ቅዱስ ርቱዐ ሃይማኖት ሲተረጉም ቅዱስ ጴጥሮስ ጌታ እግሩን ሊያጥበው ቀረብ ሲል አንተኑ እግዚኦ ዘተሐጽበኒ ገርየ፣ አቤቱ አንተ የኔን እግር ማጠብ አይገባህም አለው። አንተ የኔን እግር ማጠብ አይገባህም። ለምን? ሰማይን በደመናት የምትረማመድ አዳራሽን በውሃ የሰራ በበረዶ ላይ የምትራመድ መባርቅት የሚያገለግሉ መሬትን በውሃ ላይ ያጸናት ሰማይን እንደ ድንኳን የዘረጋው አንተ የኔን እግር አታጥብም አለው። ግን በቸርነቱ አገለገለ። በጌትነቱ ዓለምን ይገዛል። በቸርነቱ ቆሰለ። በጌትነቱ ቁስለኞችን ፈወሰ። በጌትነቱ በአገልጋይነቱ ሞተ። በጌትነቱ ተነሳ። በቸርነቱ ደከመ። በጌትነቱ ደካሞችን አጸና። በቸርነቱ ብዛት ሙቶ ተቀበረ። በጌትነቱ ደግሞ ሰማይና ምድርን ከዋክብትን አረገፈ። ፀሐይን አጨለመ። ጨረቃን ደም አለበሰ። ይህን ሁሉ ያደረገ እግዚ ወገብር ኢየሱስ ክርስቶስ ነው። ሄሬኒዎስ እንዲህ ይላል፣ እንደተራበ ስጋውን አጠገበ አለ። ሲበሉ እንደተራበ በሉ። እንደተጠማ ደሙን አጠጣ ይላል። እንደተጠማ ምኑን አጠጣ? እንደተራቆተ ብርሃን አለበሰ። እንደተራቆተ ምን አደረገ? አለበሰ። እንደተሰደደ ርስት ሰጠን ይላል። እንደተሰደ ርስት ሰጠን። እንደታሰረ ከኃጢአታችን ማሰሪያ ፈታን። እንደወደቀ ከውድቀታችን አነሳን። እርኩስ ምራቅ እንደተተፋበት በደሙ አጠበን። እንደተቀበረ ሞታችን ሻረልን። እንደተነሳ ትንሣኤያችን መሰረተልን ይላል። እግዚ ወገብር የተባለ ኢየሱስ ክርስቶስ ነው። የዚህን ብስራት ተሸክሞ የመጣ ቅዱስ ገብርኤል ስለሆነ ገብርኤል ማለት እግዚ ወገብር ማለት ነው። ሶስተኛ ገብርኤል ማለት እጹብ ድንቅ ወይም መንክር መድምም ማለት ነው። እስኪ እጹብ ድንቅ በሉ። እጹብ ምንድን? እጹብ ድንቅ ማለት ነው። ቅዱስ ገብርኤል ብስራት ለሴቶች እንዲያበስር የተሾመ መልአክ ነው። ይህንን የተሾመ መልአክ በመሆኑ ምክንያት በብሉይ ኪዳን ዘመን ሶምሶን የሚባል ሰው ከመወለዱ በፊት ለእናት አባቱ ቅዱስ ገብርኤል ልጅ ተወልዳላችሁ እንዲህ ያለ ልጅ ብሎ አብስሯቸዋል። አብስሯቸው ሲጨርስ ስምህ ማን ነው አሉት። ስምህ ማን ነው ብለው ቢጠይቁት ስሜ ድንቅ ነው አለ። እስኪ ስሜ ድንቅ ነው በሉ። ስሜ ድንቅ ነው ብሏቸው ሄደ። መጽሐፈ መሳፍንት ምዕራፍ 13 ላይ ስሜ ድንቅ ነው አለ። ስሜ ድንቅ ነው ማለቱ ድንቅ መካር ኃያል የሰላም አለቃ የሚባል የክርስቶስን ልደት ስላበሰረ ነው፣ ስለሚያበስር ነው። ትንቢተ ኢሳይያስ ምዕራፍ 9 ቁጥር 6 ላይ ሕፃን ተወለደልን ወንድ ልጅም ተሰጠን፣ ሕፃን ተወልደ ለነ ወልድ ተውበ ለነ ይላል። ተመልከቱ። ዘስልጣኑ ዲበ መትከፍቱ ወየሐልቅ ሰላሙ ይላል። ሰላሙ የማያልቅበት ሕፃን ተወለደልን ወንድ ልጅም ተሰጠን፣ ስሙም ድንቅ መካር ኃያል
የሰላም አለቃ የዘላለም አምላክ የዘላለም አባት ይባላል ይላል። የዚህ ልደት ተሸክሞ የመጣ ቅዱስ ገብርኤል ስለሆነ ምን ይባላል? ድንቅ ይባላል። እስኪ ድንቅ በሉ። የቅዱስ ገብርኤል አምላክ ስለ ቅዱስ ገብርኤል ብሎ ለሀገራችን ድንቅ ታምር ያደርግልን። አስደናቂ ሰላምን ይስጠን መድኃኔዓለም። ይህንን ሁከትና ዘረኝነት ብጥብጥ፣ ይህንን ከሃዲነት ሁሉ እግዚአብሔር ያጥፋልን። ድንቅ ማለት ነው። ሌላው ቅዱስ ገብርኤል ማለት መልአከ ኪዳኑ ለእግዚአብሔር ማለት ነው። ገብርኤል ብሂል እጹብ ነገር ይላል። ገብርኤል ብሂል መልአከ ኪዳኑ ለእግዚአብሔር፣ የእግዚአብሔር የቃል ኪዳኑ መልአክ ማለት ነው። እስኪ የቃል ኪዳኑ መልአክ በሉ። የቃል ኪዳኑ መልአክ የቃል ኪዳኑ መልአክ ማለት ምን ማለት ነው? ኪዳነ አብርሃም፣ ኪዳነ ኖህ፣ ኪዳነ መልከጼዴቅ፣ እነዚህ ኪዳነ ነቢያት፣ ኪዳነ አዳም፣ እነዚህ ኪዳናት ሲፈጸሙ ኪዳንን ይዞ የመጣ ቅዱስ ገብርኤል ነው። የኪዳኑ መፈጸሚያ ድንግል ማርያም ናት። ስለዚህ ምን ትባላለች? ኪዳነ ምሕረት ትባላለች። ኪዳነ ምሕረት ለምን? ለአዳም እወለዳለሁ ቢለው፣ ለአብርሃም እወለዳለሁ ቢለው፣ ለሕዝቅኤል ቢነግረው፣ ለኢሳይያስ ቢነግረው፣ ለዳንኤል ቢነግረው፣ ለኤርምያስ ቢነግረው፣ ለሶፎንያስ ቢነግረው፣ ለዘካርያስ ቢነግረው፣ ለሚክያስ ቢነግረው፣ ለሚልክያስ ቢነግረው፣ ለሰሎሞን ቢነግረው፣ ለእነዚህ ሁሉ ቢነግራቸው ኪዳኑ የተፈጸመ ግን በድንግል ማርያም ነው። በማን የተፈጸመው? ስለዚህ ትባላለች ኪዳነ ምሕረት። እስኪ ኪዳነ ምሕረት በሉ። አዎ የምሕረት ውል የተፈጸመባት የምሕረት ውል የተፈጸመባት የቃል ኪዳን ምንጭ ድንግል ማርያም ናት። ይህንን ደስታ ይህንን ብስራት ይዞ የመጣው ደግሞ ቅዱስ ገብርኤል ስለሆነ መልአከ ኪዳኑ ለእግዚአብሔር፣ እግዚአብሔር ስለ ቅዱስ ገብርኤል ብሎ የምሕረት ኪዳኑን አጽንቶ ያኖርልን። ከቃሉ ጋር ናችሁ? ቅዱስ ገብርኤል በረሃብ ጊዜ መጋቢ ነው። አጋር የምትባል ሴት ዘፍጥረት ምዕራፍ 16 እንደምናነበው ከመንገድ ላይ ውሃ ቢያልቅባት፣ ውሃ ቢጠማት ምንጭ አፍልቆ ያሳያት ያጠጣት ቅዱስ ገብርኤል ነው። ቅዱስ ገብርኤል ሐዘንን የሚያርቅ ብስራትን የሚያሰማ ነው። ልጅ አጥተው ለተከዙት የመካኖች አጽናኝ፣ የመካኖች ወንድም እህት አባታቸው ቅዱስ ገብርኤል ነው። ለማኑሄል ለሶምሶን እናት አባት አብስሮ ልጅ ያስወለደ፣ ዘካርያስና ኤልሳቤጥን አብስሮ ዮሐንስን የመሰለ ደስታ አምላኩን መዳሰስ የቻለ ልጅ እንዲወልዱ ያደረገ፣ የተጨነቁት አጽናኝ ተመልከቱ። ወአልቦ መላእክት ናዛዚ ዘከማከ፣ ከመላእክት እንዳንተ ያለ አጽናኝ ማን ነው ይለዋል ደራሲ። በእውነቱ እንዳንተ ያለ አጽናኝ የተቸገሩት የምትረዳ በረሃብ ጊዜ መጋቢ ነው። ቅዱስ ገብርኤል በጉርምርምታ ጊዜ የመብረቅ መልአክ ነው። የመብረቁ አለቃ ቅዱስ ገብርኤል ነው። መብረቅን የሚጠብቀው የሚያዘው ማን ነው? ቅዱስ ገብርኤል ነው። ይገርማቸዋል። መብረቅ ብርሃን ከዋክብትን፣ ፀሐይን፣ ጨረቃን የሚመራቸው ማን ነው? ያው እንግዲህ ብልጭ ድርግም ነው የዚህ ዓለም ኑሮ መቼም እንደምታውቁ። ስለዚህ ፀሐዩን፣ ጨረቃውን፣ ከዋክብቱን እግዚአብሔር ይስጥልን የሚመግባቸው የሚጠብቃቸው ኡራኤል ይባላል። እስቲ ኡራኤል በሉ። በ22 የሚውለው እሱ ጨረቃ፣ ፀሐይን፣ ከዋክብትን የሚጠብቃቸው ነው። መብረቅን የሚያዝዝ ግን ቅዱስ ገብርኤል ነው። ህዝብ ምሕረት ሲያደርግ፣ ህዝብ ንስሐ ሲገባ መብረቁን ቅዱስ ገብርኤል ወስዶ ከተራራው ላይ ይጥለዋል፣ ከጫካው ላይ ይጥለዋል፣ እንስሳት እንኳን እንዳይጎዱ። አሁን ተመልከቱ። ሰው ግን ገብርኤልን ጨካኝ ነው የሚያደርገው። ጨካኝ እኛ ነን። እንደው ቅዱስ ገብርኤል ቁጡ ነው። ቅዱስ ገብርኤልን የምትፈሩ ካላችሁ ተጃጅላችኋል። ቸር አባት ነው በእውነቱ ማለት ነው። ቸርነቱን ነው ማሰብ። የአዲስ አበባ ሰው ይገርመኛል። የአዲስ አበባ ሰው ሌላ ቤተክርስቲያን ሲሆን የማይዘጋውን ታኅሳስ 19 የመርካቶ ነጋዴ ሁሉ ዘግቶ ነው የሚውል መካዝኑ። ገብርኤልን ስለሚፈራው ነው። ጥሩ ነው ማክበሩን አክብሩት፣ ግን ጨካኝ አታርጉት። ቸር አባት ነው በእውነቱ ማለት ነው። ቸር አባት ነው እንጂ እንደው ጨካኝ አድርጋችሁ እንዲህ አድርጋችሁ ያላደለውን መላእክት ገብርኤልን ጨካኝ፣ ሚካኤል ሩሩ ማን ያላቸው? ይሄን አንድ ጅል ነው የተናገረው በእውነቱ። ሁላቸውም ሩሩ ናቸው። ለሳሩ ለቅጠሩ ሁላ ምሕረት ይለምናሉ። እሳሩ ያለ ጊዜው ቅዱስ ገብርኤል የሚገርም መብረቁን አዝዞ ሲጥል እንኳን ህዝብ ንስሐ ከገባ አለት ላይ ይጥለዋል እንጂ ያለ ጊዜዋ ቅጠሏ እንዳይበጠስ ዛፍ ላይ እንኳን መብረቅ አይጥልም። ህዝብ ከበደለ ግን ያመጣዋል በእውነቱ ማለት ነው። የመብረቁ አለቃ ቅዱስ ገብርኤል። ጊንጡን እባብና ዘንዶን ደግሞ ሹመት ያለው ገብርኤል ነው። ቅዱስ ገብርኤል በጣም በእውነቱ እባቡን፣ ጊንጡን፣ ዘንዶውን የሚያዝበት ቅዱስ ገብርኤል ነው።
የቅዱስ ገብርኤልን ድርሳንና መልክ የሚደግም ሰው እባብ አይነድፈው፣ ዘንዶ አይውጣው፣ ጊንጥ አትበላውም ማለት ነው። ያችን መንገድ ስትሄዱ ያችን ይዛችሁ ገብርኤል ድርሳን ከያዛችሁ በፍጹም ጊንጥ እባብ የሚባል ነገር የለም። ሄኖክ ምዕራፍ 6 ላይ ያስቀምጡታል። በዘንዶ በእባቡ በመብረቁ የሚያዝዝ ቅዱስ ገብርኤል። ቅዱስ ገብርኤል የምስጢር ተርጓሚ ነው። ለሚማሩት የጥበብ ምንጭ፣ ለስደተኞች በበረሃ አራዊትን የሚያዝዝላቸው ልጉም አድርጎ ዘንዶውን የሚይዝላቸው እሱ ነው። በጉርምርምታ ጊዜ ሰማይን የሚለጉመው ቅዱስ ገብርኤል ነው። በትርጓሜ ጊዜ ምስጢር የሚያሰፋ ገብርኤል ነው። ለዳንኤል የተረጎመበት እስመት መጻይኩ ሀቤከ እትፍራ ዳንኤል ብእሴ ፍቶት፣ ምስጢር ሊነግሩ የምትገባ ዳንኤል አይዞህ አትፍራ እያለ ትንቢተ ዳንኤል ምዕራፍ 10 ላይ ከመላእክት አለቆች አንዱ ገብርኤል መጥቶ ተረጎመልኝ እንዳለ ግራ ለገባቸው የሚያደርጉ ለጠፋቸው ምስጢር ለጠፋቸው ቅዱስ ገብርኤል መምህር ነው። እስኪ መምህር ነው በሉ እንጂ። አዎ ቅዱስ ገብርኤል በእውነት መምህር ነው። ከቃሉ ጋር ናችሁ። ቅዱስ ገብርኤል የሰላም አባት ነው። መላከ ሰላም ነው። እስኪ መላከ ሰላም በሉ። አጋንንት ሁከት ባስነሱ ጊዜ ብጥብጥ በሰማይ ተነስቶ ነበር። አይዟችሁ፣ ብጥብጥ በተነሳ ቁጥር አትታወቁ። እንኳን እኛ መላእክትም ታውቀው ነበር። ብጥብጥ በሰማይ ሲነሳ ዋሂዶሙ መላከ ሰላም ገብርኤል፣ የዛን ጊዜ ሲታወቁ መላእክት ማነው አምላክ? ዲያብሎስ አጅሬ እኔ ነኝ አምላክ። ከፍ ቢል በበላዩ ሌላ የለም፣ ዝቅ ቢል እንደው በበታችሁ ብቻ ነው ሰው ያለ። የማኔ ነኝ እንጂ አንዳንድ ጊዜ የበላይ ሲጠፋ ሰው ዝም ብሎ ሀገር ያጠፋል። ታዲያ ምን አለ መሰላችሁ? ከፍ ብሎ አየና ሰይጣን እኔ ነኝ አምላክ ሲል ግማሹ ሲሰግድ ግማሹ አንሰግድም ሲል ግማሹ ሲከፈል ቅዱስ ገብርኤል ዋሂዶሙ መላከ ሰላም ገብርኤል ምን አላቸው? ንቁም በበህላዌነ እስከንረክቦ ለአምላክነ፣ ጌታችን እስከምናገኝ ድረስ ሁላችንም በያለንበት እንቁም። እስቲ በሉ ጌታችን እስከምናገኝ ሁላችንም በያለንበት እንርጋ በሉ። በያለንበት ምን ብል እንርጋ። ወጣትነታችሁን ይዛችሁ ቤተክርስቲያን ነው በያላችሁበት። ሽማግሌዎችም ባለትዳሮችም ሳትፋቱ እግዚአብሔርን እንለምነው። የጥጋብ ዘመን አይደለም ጎበዝ፣ የዘፈን ዘመን የድርቂያ ዘመን አይደለም። ክርስቲያን ወገኖቻችን እየተቃጠሉ ነው። ሰምታችኋል። በሐምሌ ብቻ በዚያ በሐዋሳ ዙሪያ 6 ቤተክርስቲያን የተቃጠለ፣ ይህን ሰምታችኋል። ታዲያ እንዲህ እያለ ክርስቲያን እየታረደ የክርስቲያን ደም ከበግ ደም ቀሎ እየፈሰሰ ቤተክርስቲያን እየተቃጠለ ይዘፈናል፣ ይጨፈራል። አንዱ ሰዓት እየበላው አንዱ ይዘፈናል። ይሄ ሰዓት ከኛ መድረሱ የት ይቀራል? ስለዚህ ቅዱስ ገብርኤል የሰላም አባት ነው። ለኢትዮጵያ ሰላምን ይስጥልን። ቅዱስ ገብርኤል ለኢትዮጵያ ሰላምን ይስጥልን። ሁከቱን ቅዱስ ገብርኤል በብርሃን ሰይፉ ቀጥቅጦ ከእግራችን በታች ይጣልልን። ዘረኝነቱን ቅዱስ ገብርኤል ይቀጥቅጥልን። የሃይማኖት ሽኩቻውን እግዚአብሔር ይህንን ክፉ መንፈስ የአውሬውን መንፈስ ቅዱስ ገብርኤል በፈጠነው ብርሃኑ እውር ያደርግልን። ኢትዮጵያን በሃይማኖት ያጽናልን። አዲያ ይህንን ቅዱስ ገብርኤልን ተመልከቱ። ከትልቅ ሰው የሚላክ ትልቅ ሰው ነው። እዚህ በሉ ከትልቅ ሰው ምን ሰው ይላካል? ትልቅ ሰው። እንዲያውን ለጎረቤት እንኳን ጠላ ብትጠሩ እገሌ ኑማ እንደው ቅራሪ ቅመሱ በላቸው ተብሎ እንደው ልጅ ይላካል። ግን አሁን ያን አንድ ትልቅ ባለስልጣን ቢሆን ልጅ ልካችሁ ቅራሪ ጠጣ ትሉታላችሁ። ለተከበረው ጤና እንደምን ሰንብተሃል? እኛ ቤት እንድትመጣ በአክብሮት ጠርተንዎታል እኔና ባለቤቴ ብሎ ሰው የሚጠራው አክብሮ ነው። ለክቡር ሰው ክቡር መልእክተኛ ይላካል። እመቤታችን ክብርት ስለሆነች ከመላእክት ይልቅ ክቡሩ ገብርኤል ተላከ ማለት ነው። አብይ ውእቱ ክብር ዘተሁበ ለከ ኦ ገብርኤል መልአክ ዜናዊ ፍስሐ ገጽ። ደስ ብሎ ምስራች የምትናገረ ደስ ብሎ የከፋ ሰው ሲመጣ ራሱን ተላጭቶ ፊቱን ነጭቶ መርዶ የሚያረዳ ሰው እንዲያብሎ የሚመጣ ደስ ብሎ ክንፍን እያማታ እየታጠቅ እየፈታ እየሰገርክ እየተጎነበስክ እየተቃና ደስታ የምትናገር የደስታ ምንጭ ቅዱስ ገብርኤል ለአንተም የተሰጠህ ክብር ታላቅ ነው። ሰበከለነ ተመልከቱ ልደተ እግዚእ ዘመጽሐቤነ ወደኛ የመጣውን የክርስቶስን ልደት አብስረሃልና እስቲ በሉ ቅዱስ ገብርኤል ሆይ በሉ። የተሰጠህ ክብር ምንድን ነው? ምንድን ነው አልኳችሁ? ታላቅ ነው፣ ታላቅ ነው። እዚያ በኋላ ቅዱስ ገብርኤል መጣ። ለማን አመሰላት? ለአንዲቱ ድንግል ለእመቤታችን። እችን ተናግሬ ትምህርቱን ልጠቅለው። ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። ለአንዲቱ ድንግል ለድንግል ማርያም በጎ ዜና፣ በጎ ብስራት
ቅዱስ ገብርኤል ይዞ መጥቶ አመሰገናት፣ አበሰራት። ምን አይነት ድንግል ናት ይላል? አንዲት ድንግል። እስኪ አንዲት ድንግል በሉ። ቅዱስ ገብርኤል ወደ አንዲት ድንግል ተላከ። አንዲት ድንግል ማናት? ድንግል ማርያም። አንዲት ድንግል ሉቃስ ምዕራፍ 1 ቁጥር 26 አንዲት ድንግል። ደግማችሁ ሁላችሁ አንዲት ድንግል በሉ። ስንት ድንግል? አንዲት ድንግል። ብዙ ድንግል እኮ ሞልቷል እናንተ። አንዲት ድንግል አላት። አንዲት ድንግል አምላክን የወለደች አንዲት ድንግል በሉ። አንዲት ድንግል በሉ እንጂ የብርሃን እናት አንዲት ድንግል በሉ። አንዲት ድንግል በሉ። የአምላክ እናት አንዲት ድንግል ስላላችሁ የፍጥረት እመቤት፣ መሶበ ወርቅ፣ ሐረገ ወይን እመቤታችን የሕይወታችን ምንጭ አንዲት ድንግል በሉ እንጂ አምላክን የቻለች ወላዲተ አምላክ። ስለዚህ ተመልከቱ፣ አንዲት ድንግል የተባለች ለምንድን ነው? እሷን የምትመስል በምድርም በሰማይም ስለሌለች ነው። አንዲት ድንግል ተመልከቱ። ቅዱስ ያሬድም ወሀለወት አሐቲ ድንግል እያለ አመስግኗታል። የምትለየትበትን ነገር ከሱራፌል የምትበልጥ አንዲት ድንግል በሉ። ከኪሩቤል የምትበልጥ፣ ከሰማይ የምትመጥቅ፣ ከውቅያኖስ የምትጠልቅ፣ ከምድር የምትሰፋ፣ ከፀሐይ ይልቅ የበራች አንዲት ድንግል የረሃባችን አስወጋጅ የሕይወት እንጀራችን መሶብ ወላዲተ አምላክ አንዲት ድንግል። እሷ ብቻ የዓይናችን ማረፊያ፣ የእግዚአብሔር የዓይኑ ማረፊያ አንዲት ድንግል። እግዚአብሔር ዓይኑን ያሳረፈባት አንዲት ድንግል። የፍጥረትን ጥያቄ የመለሰች አንዲት ድንግል። ምሕረት አዝናልን የመጣች አንዲት ድንግል። ጸዋሪተ ዝናብ፣ ጸዋሪተ ዝናብ፣ ጸዋሪተ ኅብስት ወላዲተ አምላክ፣ ወላዲተ ሃይማኖት፣ መሰረተ ሃይማኖት፣ ድዳ አሚን አንዲት ድንግል እመቤታችን ብቻ ናት። እስኪ አንዲት ድንግል በሉ። አንዲት ድንግል ሱራፌልን የምትበልጣቸው፣ ኪሩቤልን የምትበልጣቸው የፍጥረት እመቤት የእግዚአብሔር እናት አንዲት ድንግል እመቤታችን ማርያም። እሷን የፈጠረ እግዚአብሔር ይመስገን። ወደ አንዲት ድንግል ብርሃናዊ መልአክ ወሶበሬ ለሊሁ እግዚአብሔር ንጽሕናኪ ፈነወ መሀቤኪ መልአኮ ብርሃናዊ ዘስሙ ገብርኤል። እግዚአብሔር ንጽሕናሽን ቅድስናሽን ባየ ጊዜ አለ አባ ሕርያቆስ ያንቺን ንጽሕና ያንቺን ቅድስና ባየ ጊዜ ለአንቺ የሚላክ ክቡር መልአክ ስለሆነ ተርታ መልአክ አይደለ፣ አብይ መልአክ፣ የጨለማ መልአክ አይደለ፣ የብርሃን መልአክ፣ ከሰራዊቱ ወገን ብቻ አይደለ፣ የመላእክት አለቃ የራማው ልዑል ቅዱስ ገብርኤልን ወደ አንቺ ሰደደ። እየሰማችሁ ነው? የዚህችም ስም ድንግል ማርያም ስሟ ማርያም ነው። እቺ ማርያም በሉ። የዚህች ድንግል ስሟ ማን ነው? ማርያም ነው። ይችን ተርጉም የላችሁ ጨርሰን ወደ ቤታችን። ፀሐዩም በእርግጥ ከባድ ነው። ስሟ ማን ነው ያለ? ማርያም ነው። ውዳሴ ማርያም ሲተረጎም ሰምታችሁታል። ግን ደግሞ በስብከት መልኩ ይዛችሁ ብትሰሙት ስለምትይዙት ልንገራችሁ። ማርያም ማለት ትርጉሙ ወደ 8 ትርጉም ነው ያለው። ማርያም ማለት ሰረገላ ፀሐይ ማለት ነው። እስኪ ሰረገላ ፀሐይ በሉ። ሰረገላ ፀሐይ ማለት የፀሐይ ሰሌዳ ማለት ነው። የፀሐይ ሰሌዳ ይሄ ብርሃኑ ጨረሩ በክብ በዚች በአካሏ በክቡ አካል ላይ እንደሚያበራ እውነተኛው ብርሃን ክርስቶስ ያበራባት የፀሐይ ሰረገላ የፀሐይ ሰሌዳ ማርያም ናት። ዮሐንስ ወንጌል ምዕራፍ 8 ቁጥር 12 ላይ አነ ውእቱ ብርሃኑ ለዓለም ዘይተለወኒ ይርኤ ያለ ጽልመት አላ ይረክብ ብርሃነ ሕይወት፣ እኔ የዓለም ብርሃን ነኝ፣ እኔን የሚከተል ጨለማን አያይም ብሎ የተናገረ የብርሃን ሰሌዳ ማለት ነው። የብርሃን ሰሌዳ ወይ ፀሐይ ስትወጣ የጠፋችው መርፌ ሁላ ትገኛለች። ፀሐይ ክርስቶስ ከድንግል ማርያም በመወለዱ የጠፋው ዓለም ተገኘ። ተፈሥሒ ኦግዝእተ የቅድስት ድንግል ተመልክዮ ዘወለድኪዮ ተመልከቱ ለኖላዊ ኄር ተመልከቱ ምንድን ያለው ዘአሰሶ ለበግ ግዱፍ ወሶበ ረከቦ ዲበ መጾር ወዲበ መትከፍቱ። ቸር ጠባቂያችን ክርስቶስ ካንቺ የተወለደ አዳምን የፈለገው ባገኘውም ጊዜ በትከሻው የተሸከመው ቸር ጠባቂያችን ክርስቶስ ካንቺ የተወለደ እመቤቴ ማርያም ሆይ ደስ ይበልሽ አለ አባሬ ቅዱስ ዮሐንስ አፈወርቅ። እመቤቴ ማርያም ሆይ ደስ ይበልሽ አለ። ሰረገላ ፀሐይ ማለት ነው። ማርያም ማለት ልዕልት ማለት ነው። እስኪ ልዕልት በሉ። ልዕልት ማለት አርያም ማለት ሰማይ ማለት ነው። ሮም ማለትም ሰማይ ከፍ ያለ ማለት ነው። ልዕልት ማለት ነው። ማርያም ማለት ልዕልት ከፍ ያለች። ከማን ከፍ ያለች? ከፍጥረት ሁሉ ላይ ይህቲ ተመልከቱ። ዘያኩትወ ትጉሃን በሰማያት ተመልከቱ።
ተዛኩት ወትጓን በሰማያት ዘይፈርዎ መላእክት የሚፈሩትን ዛኩት ወትጓን በሰማያት ግሩማን መላእክት በሰማይ እንደ ሻሽ ተነጥፈው እንደ ቅጠል ረግፈው የሚያመሰግኑትን እሳ ጾረቶ ማርያም ድንግል በከርሳ ድንግል ማርያም ግን በማህፀኗ ወሰነችው። እስቲ በማህፀኗ ወሰነችው ስለወሰነችውም አለ ቅዱስ ኤፍሬም ደግሞ ይእቲ ተሃቢም ኪሩቤል ከኪሩቤል ትበልጣለች፣ ወትፈደፍድም ሱራፌል ከሱራፌልም ትበልጣለች። ለምን? እስቲ ለምን በሉ። እስመ ኮነት ታቦተ ለአሐዱ ዘእምቅድስት ሥላሴ ከቅድስት ሥላሴ ለአንዱ አካል ከአብ ከወልድ ከመንፈስ ቅዱስ ለአንዱ በቂ እናት በቂ ሀገር ሆነዋለችና ከሱራፌል ከኪሩቤል ማርያም ትበልጣለች። ማርያም ማለት ልዕልት ማለት ነው። እስኪ ልዕልት በሉ ማለት ልዕልት። አንድም ማርያም ማለት ፍጽምት ማለት ነው። እስኪ ፍጽምት በሉ ፍጽምት፣ ምንም ነውር የሌለባት፣ ምንም ነውር ነቀፋ የሌለባት፣ ምንም እፍ የሚባል የሌለባት። ዘካርያስ ምን አለ? ሁለንተሃ ወርቅ፣ እንዲሁ ሁለንተናዋ ዝም ብሎ ወርቅ ነው አለ። እንዲህ ያለች መቅረዝ አየሁ አለ። ወርቅ ሁለንተሃ ወርቅ፣ ድንግልናዋ ወርቅ፣ ህሊናዋ ወርቅ፣ ስጋዋ ወርቅ፣ ማህፀኗ ወርቅ፣ ጸሎቷ ወርቅ፣ ህይወቷ ወርቅ፣ እድሜዋ ወርቅ፣ ሞቷ ወርቅ፣ መቃብሯ ወርቅ፣ መግነዟ ወርቅ፣ ትንሣኤዋ ወርቅ፣ እርገቷ ወርቅ፣ ልጇ ወርቅ ነው በእውነቱ እመቤታችን ሁለንተሃ ወርቅ። ስለዚህ እመቤታችን ምን አላት? ተመልከቱ፣ እሷ ፍጽምት። እንዲህ አለ ሰሎሞን በመኃልየ ሰሎሞን ላይ አልበኪ ነውር ወይም እንትኒ፣ ምንም ነውር የሌለብሽም አለ። ኩለንታኪ ሰናይትኒ አብየ፣ ነውር የሌለብሽ ሁለንተናሽ አማረ፣ ወደ እኔ ነይ። ስትወለጅ መልካም፣ ስታድጊ መልካም፣ በቤተ መቅደስ ስታድጊ መልካም፣ ደስታ ስትሰሚ መልካም በመልአክ ስትወልጅ መልካም አምላክን ስትለምኝ መልካም ውሃውን ጠጅ የምታደርጊ ስትሞች መልካም የምትለምኝ ስታርጊ መልካም በሰማይ በእግዚአብሔር ቀኝ የምትቆሚ ሁለንተሃ ወርቅ። እስኪ ወዳጄ ሆይ ሁለንተናሽ ውብ ነው በሉ እስኪ። ሁለንተናሽ ምንድን ነው? ኧረ ውብ ነው በሉ። ምንም ነውር የለብሽም በሉ። ምንም ነውር የለብሽም፣ ምንም ነውር የለብሽም። እንዴ ትልቅ ባለስልጣን ሲመጣ እንኳን እንዲያው አንዲት ጭቃ እንደው በዚህ ግድም እንዳትሆን ተብሎ ይጠረጋል። እግዚአብሔር የሚገባባት አዳራሽማ እንዴት ንጹህ አትሆንም? እግዚአብሔር ያደረባት የእግዚአብሔር እናት ከሷ በላይ ንጹህ የለም። ስለዚህ ቅዱስ ገብርኤል ያመሰግናል። ምንድን ያለው? ቡርክት አንቲ እምአንስት፣ ከሴቶች ተለይተሽ በሉ እስኪ አንቺ የተባረክሽ። እንደዚህ ያለ ማን ነው? ማንን እንደዚህ ያለ? አዲያ መልአኩ ቡርክት አንቲ እምአንስት እያለን ልሳደብለን ነው እንዴ? ይሄማ ጋኔን ነው የሚሳደብ። ገብርኤልማ እንግዲህ ያለ ምንድን ነው? ቡርክት አንቲ እምአንስት፣ አንቺ ከሴቶች ከተለይተሽ የተባረክሽ ነሽ። ሔዋን ሐዘንን ሰማች፣ ማርያም ግን ደስታን ሰማች። የደስታችን ምንጭ ማርያም ናት። ስለዚህ ምን አለ? ማርያም ማለት ፍጽምት፣ መልክ ከደም ግባት የተስማማላት፣ በሁለንተናዋ ወደ የሌለባት እመቤታችን ናት። እሷን የሰጠን እግዚአብሔር ይመስገን። አንድም ማርያም ማለት ጸጋ ወሀብት ማለት ነው። ጸጋ፣ እስኪ ጸጋ ወሀብት በሉ። ጸጋ ምና ምንድን አልኳችሁ? ጸጋና ሀብት ነው። ይኸውላችሁ ሀብት የሚፈልግ እስቲ ሀብት የሚፈልግ እጁን ያወጣል። አይ የማይፈልጋለ ወይ ነው ለአንደኛው ሲጀመር። እሺ ተመልከቱ፣ ሀብት ትፈልጋላችሁ አይደል? ሀብት ትፈልጋላችሁ። ሀብት ማለት ማርያም ናት። እሷን ከያዛችሁ የትም ስትሄዱ ውዳሴ ማርያማችሁን በሻንጣ ይዛችሁ ከሄዳችሁ እሷን ከደከማችሁ እንዲሁ ልክ ተነግራችሁ አሰሙም እንጂ ማለት ነው። እኔን ቢከፋችሁ አይከፋችሁ ምን ጨነቀኝ፣ ነፍሳችሁ ይዳን እንጂ አትሰሙም እንጂ ልክ ጸሎት እያቋረጣችሁ ነው እንጂ እሷን ከያዛችሁ ሲርባችሁ የሕይወት እንጀራ የክርስቶስ እናት ናት። ሲጠማችሁ የውሃ እናት ናት እመቤታችን፣ የእውነተኛ ውሃ። ሲጨልምባችሁ የብርሃን እናት ናት። ሲደክማችሁ የኃይል እናት ናት። ስትሰደዱ ርስታችን ናት። ማርያም ድንግል ማርያም ወላዲት አምላክ ማለት ነው። ጥበብ ትምህርት ብትፈልጉ የጥበብ እናት ናት። ምን ታስቸግራላችሁ? ምን ትቸገራላችሁ? ሀብት ድንግል ማርያም ብቻ ናት። ጸጋ ወሀብት የሁለንተና ምንጭ፣ ምልዕተ ጸጋ ምልዕተ ክብር። ተመልከቱ፣ ጸጋ ነቢያት፣ የነቢያት ጸጋ ትንቢት መናገር፣ የሐዋርያት ጸጋ መስበክ፣ የሰማዕታት ጸጋ ተጋድሎ፣ የመነኮሳት ጸጋ ምናኔ፣ የመላእክት ጸጋ ተልእኮ፣ የድንግል ማርያም ጸጋ አምላክን መውለድ።
ድንግል ማርያም ሁሉ ነገር ከሷ ይገኛል። ትንቢተ ነቢያት፣ ስብከተ ሐዋርያት፣ ተልእኮ መላእክት የተፈጸመላት ምናኔ መነኮሳት፣ ደመ ሰማዕታት በሷ የጸና የክርስትና እናታችን ማርያም ናት። የክርስትና እናታችን በሉ። የክርስትና ምናችን ናት? እናታችን፣ የሃይማኖት እናታችን እሷ ስለሆነች ማርያም ማለት ፍጽምት ልዕልት ጸጋ ወሀብት ማለት ነው። ሌላው እየጨረስኩ ነው፣ አይዟችሁ። ማርያም ማለት ተላኪተ እግዚአብሔር ወሰብ፣ ሳንጨርሰው እንዳትሄዱ አደራችሁን፣ ጨርሰነዋል። ማርያም ማለት ተላኪተ እግዚአብሔር ወሰብ፣ ለእግዚአብሔርም ለሰውም የምትላክ እስቲ በሉ። ለማን አለም? ለእግዚአብሔርም ለሰውም እግዚአብሔር እናት ሁኚኝ አላት። እሺ አለችው። እሺ እናት ሁኚኝ አላት። እሺ አለችና እናት ሆነችው። ለእግዚአብሔር ተላከችው በሉ። ለፍጥረታት ደግሞ ወይን አለቀባቸው፣ ጠጅ አለቀባቸው። ሲያልቅባቸው ደግሞ ነችው ወይን አልቋል እኮ ብላ ደግሞ ለልጇ ተናገረች። ለማንና ለማን ተላከች? ለእግዚአብሔር እናት ሁኚኝ ቢላት እሺ አለችው። ለእግዚአብሔር ነው እንዲህ አለችው። ደግሞ ለሰዎች ደግሞ ጠጅ ቢያልቅባቸው አረ ጠጅ አልቋል አንተ ብላ ደግሞ ለልጇ ነገረችላቸው። ለሰዎች የሰዎችን ችግር ይዛ ወደ እግዚአብሔር ትላካለች። የእግዚአብሔርን ምሕረት ይዛ ወደ ሰው ትላካለች። እመቤታችን ተላኪተ እግዚአብሔር ወሰው፣ ለሰውም ለእግዚአብሔርም የምትላክ ማለት ማርያም ናት። መላእክት በእግዚአብሔር ፊት ሲቆሙ ለአንተ አንተን እያመሰገን እየኖር መልእክተኛ ሐዋርያት ትንቢት ተናግረን ስማን እንጂ፣ ነቢያት ሐዋርያት ሰብከን ሰማዕታት ተጋለን መነኮሳት መንነን እሷ ደግሞ እናትህ እኮ ነኝ ትለዋለች። ተመልከቱ። ከቅዱሳን ወስሉት ስምኪ በኀበ እግዚአብሔር፣ ስምሽ በእግዚአብሔር ዘንድ የሰለጠነ ነው በሉሲ። ምን ያለ ነው? የሰለጠነ ስም ያላት፣ እግዚአብሔር የሚቀበረው እግዚአብሔር የሚያከብረው ሞገስ ያለው ስም ያላት ድንግል ማርያም ናት። ይህንንም ቅዱስ ገብርኤል ራሱ አሁን በጠቀስኩት ጥቅሱ ላይ ሉቃስ 1 ላይ እስመረ ከብቺ ሞገሰ በኀበ እግዚአብሔር፣ በእግዚአብሔር ዘንድ ባለሟልነትን አግኝተሻልና። እስኪ በሉ ምን አግኝተሻልና? በእግዚአብሔር የከበረ በሰው ይዋረዳል። ይህን ነው ሰው የሚያውቀው ማለት ነው። መናፍቃኑ የማያውቁት በእግዚአብሔር ዘንድ። እስቲ ሉቃስ ወንጌል መጽሐፍ ቅዱስ አለዳችሁ አንብቡ። መጽሐፍ ቅዱስ እንዲሁ በመቤት የማምላክን ከልቤ ነው። ሁላችሁም ሳንቲም ካላጣችሁ በስተቀር መጽሐፍ ቅዱስ ይኖራችሁ። እሺ በሉ። አሁን እንደገዛችሁ ሉቃስ ወንጌልን እንድታነቡ አደራችሁ። ዛሬ ምዕራፍ 1 ሄዳችሁ ሙላ እንድታነቡ ይችን ያልኳችሁን ወጡን የነገርኳችሁ እንጂ ሙላውንም ሁሉን ስላልነገርኳችሁ ማለት ነው። ስለዚህ ምን አለ? ማርያም ማለት ተላኪተ እግዚአብሔር ወሰብ። አንድም ተመልከቱ፣ ተፈሥሒ ቤተ እስራኤል ወተሐሰይ ቤተ ይሁዳ፣ ቤተ እስራኤል ሆይ ደስ ይበልሽ ማለት ነው። ማርያም ማለት ቤተ እስራኤል ሆይ ደስ ይበልሽ። ለምን? ድንግል ማርያምን ተፈሥሒ ፍሥሕት አላት ቅዱስ ገብርኤል ማለት ደስተኛይቱ ሆይ ደስ ይበልሽ በሉት። ደስተኛይቱ ሆይ ቅዱስ ገብርኤል ደስተኛይቱ ሆይ ማለቱ ለምንድን ነው? ደስተኛይቱ ሆይ ማለት እኔ ደስታ አልጨምርልሽም፣ ድሮም ደስተኛ ነሽ፣ ሐዘን የለብሽም። ለአምላክነት ስለተመረጥሽ ምን ሐዘን አለብሽ? እንዲያው ግን ደስ ይበልሽ፣ እንዲያው ደስ ይበልሽ። ደስተኛይቱ ደስ ይበልሽ ነው እንጂ እኔ የምጨምረው ደስታ የለኝ ተነግሮታል ቅዱስ ገብርኤል። እንደ ዘካርያስ እንዳትገስጽ እንዳታንገራግር አፏ እንዲህ አደርጋለሁ እንደዚህ እንዳትደርስ ተብሎ እየታጠቀ እየፈታ እየሰገደ እያመሰገነ ቃስ አድርጎ ምሳሌ እየመሰለ ነው። መቆጣት ምናምን አይቻልም በሷ ፊት። ስለዚህ ምንድን ነው ያላት? አይ መቼስ ለእግዚአብሔር የሚሳነው ነገር አለ ብለሽ ነው እያለ ማለት ነው። እግዚአብሔር ምን ይሳነዋል? እሱማ ነገሩ ከባድ ነው፣ አምላክን መውለድ ግን ለእግዚአብሔር የሚሳነው ነገር የለም እያለ እየመሰለ ያስረዳት ነው እንጂ አክብሮ ደስተኛይቱ ሆይ ደስ ይበልሽ። ብናመሰግናት ባናመሰግናት እሷ የደስታ ምንጭ ናት። ስለዚህ ምን ይላል ዳዊት? ፈለግ ዘይውዝ ያስተፌስ ሀገረ እግዚአብሔር ይላል። የወንዝ ፈሳሽ ከተማን ደስ ያሰኛል። የወንዝ ፈሳሽ መዝሙር 45 ላይ የወንዝ ፈሳሽ የተባለ ቅዱስ ገብርኤል ነው። የእግዚአብሔር ከተማ የተባለች ድንግል ማርያም ናት። ቅዱስ ገብርኤል በእመቤታችን ጆሮ ደስተኛይቱ ሆይ ደስ ይበልሽ ብሎ የተናገረው ደስታ ይኸው ዛሬ ለእኛ ደርሶ ደስ ሲለን እንውላለን ማለት ነው። እመቤታችን ማለት ማርያም ማለት ይሄ ነው። ስለዚህ መጨረሻ ላይ ደግሞ ማርያም እስቲ ማርያም በሉ። ይገርማል እኮ እንዲያው ስሟ ይጣፍጣል። ማርያም ማለት ምን ማለት ነው? ማርያም ማለት እመ ብዙሃን ማለት ነው። የብዙዎች እናት። የብዙዎች እናት በሉ። የምን
የብዙዎች የነማን ከዲያብሎስ በስተቀር የፍጥረት ሁሉ እናት ናት። ክርስቶስ ዓለምን በምኑ ያዘው ይመስላችኋል? አሐዚ ዓለም በእራሁ በዚህ ያዘው። እንደዚህ አድርጎ ዞታል። በዓለም ውስጥም አለ። ዓለሙን በእጁ እንደያዘ ከመቤታችን ማህፀን ውስጥ አለ። እዚህ ይገርማል። በምኑ እንደያዘ በእጁ እንደያዘ ከመቤታችን ማህፀን ውስጥ አለ። እመቤታችን የፍጥረት ሁሉ እናት ናት ማለት ምናም አንቲ ዘመን ነቂ ለብሳ ማኑኤል ልብሰተ ሥጋ ዘይተረጎም። ስለዚህ እመቤታችን ምን አለ? የሸማኔ ጉድጓድ ነሽ አላባሪያ ቆት የሸማኔ ጉድጓድ ሸማኔውንም ዛውንም ሸማቃውንም አንድ ላይ ትይዛለች። ሰሪውንም ስራውንም እመቤታችንም ፈጣሪንም ፍጡርንም አንድ አድርጋ የያዘች ናት ማለት። ስለዚህ የፍጥረታት እናት እግዚእተ ብዙኃን እመ ብዙኃን ማለት ነው። እመቤት ወሃቢተ ሰላም ማለት ነው። ማርያም ሰላመ ሰጣዊት። እስቲ ወሃቢተ ሰላም በሉ። ወሃቢተ ምንድን ነው ያላችሁ? ወሃቢተ ሰላም ማለት ነው። ወሃቢተ ሰላም ማለት ሰላምን የምትሰጥ። ሰላም ማን ነው? ክርስቶስ። የዮሐንስ ወንጌል ምዕራፍ 19 ምዕራፍ 14 ላይ ሰላሜ አሐድግ ለክሙ ወሰላማዊ እውበክሙ አኮ ዘከመ ይሁብ ዓለም ዘእውበክሙ። አይዟችሁ እኔ ሰላሜን እሰጣችኋለሁ፣ እኔ የምሰጣችሁ ሰላም ዓለም እንደሚሰጣችሁ አይደለም ብሎ የሰላማችን አለቃ ኢየሱስ ክርስቶስ ነውና ሰላምን ስለወለደች የሰላም እናት ማለት ነው። አንድም መርህ ለመንግስተ ሰማያት መንግስተ ሰማያት መርታ የምታገባ ይቼ መጨረሻ ያናናል። ጨርሰናል። መንግስተ ማርያም ማለት በሉ ማርያም ማለት መንግስተ ሰማያት በሉ መርታ የምታስገባ ማለት ነው። ቅዱስ ዳዊት መዝሙር 77 ላይ ሲናገር እስራኤል ከግብፅ ባርነት ከወጡ በኋላ መርሆሙ መዓልተ በደመና ወኩሎ ሌሊተ በብርሃነ እሳት ይላል። ሌሊት በብርሃን ቀን በደመና ይመራቸው ነበር እግዚአብሔር። በሰባት ደመና በስንት ነው? አንዱ በላይ ይጋርድላቸዋል። መዝሙር 77 ላይ እንደተቀመጠው በላይ ያለው ፀሐይ እንዳያቃጥላቸው ነው። አንዱ በታች ነው፣ እሾህ እንዳይወጋቸው ነው። አንዱ በኋላቸው ነው፣ ጠላቶቻቸው እንዳያዩዋቸው ነው። አንዱ በፊት ነው፣ ፊት ለፊት ነው፣ እንቅፋት እንዳይመታቸው ነው። አንዱ ደግሞ ራቅ ብሎ ያለው ደግሞ ገደሉን ይሞላል፣ ተራራውን ይንዳል፣ ስርጉጥጓጡን ይደለድላል። እንደዚህ አድርጎ በሰባት ደመና መራቸው። ሰባት ደመና የተባለች ድንግል ማርያም ናት። ለምን? አራቱ የስጋ ባህሪ ነው፣ ሶስቱ የነፍስ ባህሪ ነው። በታች እንደምትጠብቅ እመቤታችን ከአጋንንት እሾህ ትጠብቀናለች። በላይ ያች እንደምትጋርድ የእግዚአብሔርን መዓት ትጋርደናለች። በግራ እንደምትጠብቅ በዓለም የሚነሳውን መከራ ትጠብቃለች። በኋላችን የአዳም መርገም እንዳያሰናክለን ዲያብሎስ እንዳይጎትተን ትጠብቃለች። በፊት ለፊታችን የመንገዳችን መሪ ናት። በዛ በኋላ መርታ ከነዓን እንደምታገባ መርታ መንግስተ ሰማያት ታገባለች። በላይም በታችን መሆኗ በምድርም በሰማይም ጥጋችን ማርያም ስለሆነች ነው። ማርያም ታይካ በምድር ወታይካ በሰማይ ማርያም በምድርም ጥጋችን ናት። በሉ እስቲ በሰማይም ጥጋችን እመቤታችን ስለሆነ ስለዚህ እመቤታችንን ቅዱስ ገብርኤልም ያመሰግናት ምስጋና እያነሳን በሰላመ ቅዱስ ገብርኤል መልአክ ኦግዝእቴ ማርያም ሰላም ለኪ እያል ሰላማዊት የሰላም እናት ሰላም የምትመልሽ ሐዘን ነግረውሽ ሰላም ይዘሽ የምትመጭ ሰው ሐዘን ነግሮሽ አንቺ ደስታ ይዘሽ የምትመጭ የሰላማችን እናት ሰላም የምትመልሽ ሰላም የተሰጠሽ የሰላም እመቤት በገብርኤል ሰላምታ እናመሰግንሻለን። በማን ሰላምታ? በገብርኤል ሰላምታ እናመሰግንሻለን ነው የገብርኤል። ስለዚህ እመቤታችን ሰሞኑን ይሄን ንእንቲአየ ሰናይት ርግቤ እያለ እግዚአብሔር እያመሰገናት ከሞተች ከተቀበረችበት ተነሳ አርጋ በክብር ተቀምጣለች። ይኸውም መዝሙር 131 ላይ ተንስ እግዚኦ ውስተ ዕረፍትከ አንተ ወታቦተ መቅደስከ፣ አቤቱ አንተም ተነስ ማደሪያህም ትነሳ ብሎ ዳዊት እንደተናገረ በዚህ ትንቢት መሰረት እመቤታችን ተነስታለች። የቅዱስ ገብርኤል በረከት የእመቤታችን በረከት በልቡናችን ላይ ይደርብን። እግዚአብሔር ቸሩ መድኃኔዓለም የተማለውን በልቡናችን ያሳድርብን። እኔ እንደሰማችሁ እግዚአብሔር ጸሎታችሁን ይስማችሁ። በድንግል ማርያም ረዳትነት በእግዚአብሔር ቸርነት እግዚአብሔር ሀገራችንን ሰላም ይስጥልን። ከሰዓት 8 ሰዓት ላይ ከዚህ ከአዳራሽ ውስጥ ጉባኤ አለ። እንድንገናኝ እንድትመጡ 8 ሰዓት ላይ እንድትመጡ። ስብሐት ለእግዚአብሔር ወለወላዲቱ ድንግል።